ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን እንደገና ዳግም ወደ እናንተ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ። አብራችሁን ቆዩ። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ባለፉት 9 ወራት ከብልሹ አሰራር ጋር በተያያዘ 155 የተቋሙ ሰራተኞች ላይ እርምጃ መውሰዱን ያስታወቀው ባሳለፍነው ሳምንት ነበረ። በሌላ በኩል በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት፣ የአገልግሎት ዘመንና ፋይዳን መሰረት ባደረገ መልኩ ሊያሻሽል መሆኑን ኤጀንሲው ገልጿል። መሰረት ባዩ ተጨማሪ አላት። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የአገልግሎት አሰጣጡን ቀልጣፋ ለማድረግ በቴክኖሎጂ እንዲታገዝ እንዲሁም ቅርንጫፍ ጽህፈት ቤቶችን በማስፋት በኩል የተለያዩ ስራዎችን እየሰራ መሆኑን አስታውቋል። የአዲስ አበባ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተር ዮሴፍ ንጉሴ እንደገለጹት በ2017 በጀት ዓመት ውስጥ 188 ሰዎችን ከህገወጥ ስራ ጋር በተያያዘ በቁጥጥር ስር መዋላቸውን ገልጸዋል። ከነዚህ ውስጥም 33ቱ ተገልጋዮች ሲሆኑ ሐሰተኛ ሰነዶችን ከውጭ አሰርተው ወደ ተቋሙ አገልግሎት ለማግኘት ሲሄዱ መያዛቸውን ጠቁመዋል። 155ቱ ደግሞ የተቋሙ ባለሙያዎችና ቡድን መሪዎች መሆናቸውን የገለጹ ሲሆን በቁጥጥር ስር ከዋሉባቸው ምክንያቶች ውስጥ ገንዘብ ተቀብሎ አገልግሎት መስጠት፣ ያልተገባ አገልግሎት መስጠትና ሌሎችም ተጠቃሽ መሆናቸውን አመላክተዋል። ከዚህ ቀደም ተቋርጦ የነበረው የመሸኛ አገልግሎት ከህዳር ወር ጀምሮ ዳግም መሰጠት መጀመሩን አስተዋውሰው በዚህም 22000 የሚሆኑ ተገልጋዮች ማስተናገድ ተችሏል ብለዋል። ከጠያቂነት አንጻር በዚህ 9 ወር 188 ባለሙያ አመራርና ባለጉዳይ ጭምር ተጠያቂ ተደርጓል። በ9 ወሩ ብቻ ከዚህ ውስጥ ባለሙያና ቡድን መሪ ኃላፊን ጨምሮ ወደ 155 የሚሆኑ ናቸው ተጠያቂ የሆኑት። ከዛ ውጪ የህገወጥን ከመከላከል አንጻር ደግሞ ፎርጅድ ዶክመንቶችን ማለት አላግባብ የማይገባ ዶክመንት ውጪ ላይ ከኛ ተቋም ውጪ በሆኑ አሰርተው ይዘው የመጡ ደግሞ 33 ይሆናሉ ማለት ነው ተጠያቂ የሆኑት። በዚህ 9 ወር ከተጠያቂነት አንጻር ትልቁን ስራ የሰራ ነው። በዚህ ልክ ተጠያቂ ለማድረግ ችለናል ማለት ነው። ምክትል ዋና ዳይሬክተሩ አክለውን በቀጣይ ወራት በስራ ላይ ያለውን የነዋሪነት መታወቂያ ይዘት ለማሻሻል እየተሰራ መሆኑን ገልጸው የአገልግሎት ዘመኑ ከ4 ዓመት ወደ 5 ዓመት ለማሳደግና ፋይዳን መሰረት ባደረገ መልኩ ለማሻሻል ዝግጅት እየተደረገ እንደሚገኝ ተናግረዋል። ማሻሻያ የሚደረግበት መታወቂያም ከቀጣይ በጀት ዓመት ጀምሮ መሰጠት እንደሚጀምር ገልጸው አሁን ላይ ህብረተሰቡ እየተገለገለበት የሚገኘው የነዋሪነት መታወቂያ የአገልግሎት ማብቂያው እስኪደርስ ድረስ መጠቀም እንደሚቻል አስረድተዋል። የመታወቂያ ይዘታችን ላይ ብዙ መጨመር ያለባቸው ነገሮች አሉ። አሁን ላይ ስናይ አሁን ካለው ነባራዊ ሁኔታ አንጻር፣ አሁን ካለው የተመዝጋቢ ብዛት አንጻር እና ዘመኑ ከደረሰበት ሁኔታ አንጻር መታወቂያችንን ይዘቱንም የጊዜውንም ማስተካከል አስፈላጊ ሆኗል ማለት ነው። ያ ማለት አሁን ላይ ከ4 ዓመት ደግሞ አሁን ወደ 5 ዓመት መሄድ አለበት የሚል ውይይት እያደረግን ነው። ከዚህ በፊት የነበረው የብሔራዊ መታወቂያ አብሮ አልተያያዘም። አሁን ላይ እየሄድን ያለነው መታወቂያዎቻችን መሆን አለባቸው። ብሔራዊ መታወቂያን ያካተተ አንድ መታወቂያ መስራት አለበት። የሲስተሙን የማገናኘት ስራ እየተሰራ ነው። ያው እርስ በራስ ተቋሙ ተናባቢ ሆኖ እንዲሄድ ማድረግ እየሞከርን ነው። የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያ መስጠትን ለመጨረሻ ጊዜ ማብቃቱና ሙሉ ለሙሉ ወደ ዲጂታል መግባቱ የሚታወስ ነው። በወረቀት ላይ የተጣለው ከፍተኛ የሆነ ቀረጥ የህትመት ውጤቶች እንዲመናመኑ እያደረገ ነው የተባለውም በዚሁ ባሳለፍነው ሳምንት ነበረ። ይህም ደራሲያንንና አሳታሚዎችን ከስራ ውጭ እያደረገ በመሆኑ መንግስት ትኩረት እንዲሰጠው ተጠይቋል። ሙሉቀን ሰለሞን ያዘጋጀውን ዮሐንስ ተስፋ ያቀርበዋል። ትውልድ ከሚገነባባቸው ሀገር ከምትበለጽግባቸው ቁልፍ መሳሪያዎች መካከል ቀዳሚው እውቀት ነው። ባለንበት ዘመን የእውቀት ምንጭ ከሆኑ ጉዳዮች ዋናው ደግሞ ንባብ ነው። በመሆኑም ለትውልድና ለሀገር እድገት ኃላፊነት የሚሰማው መንግስት ንባብና እውቀት ግንባታ ላይ ቀዳሚ ትኩረት ሰጥቶ ይሰራል። ይህ ጉዳይ ያሳስበኛል ያለው መንግስትም አብርሆትን ጨምሮ ሌሎችንም መጽሐፍት ቤቶችን በመገንባት ላይ እንደሚገኝ ይናገራል።
በተቃራኒው ደግሞ የተለያዩ መረጃዎች እንደሚያመላክቱት በኢትዮጵያ የህትመት ውጤቶች እየተቀዛቀዙ ሲሆን ለብዙ ዓመታት የዘለቁ በርካታ ጋዜጣዎችና መጽሔቶች ከገበያ ውጭ እየሆኑም ይገኛሉ። አሳታሚዎች ከህትመት ኢንዱስትሪም እየራቁም ነው። የሚታተሙ መጽሐፍት ቁጥር እየተመናመነ እንደሆነም ይገለጻል። እድሉን አግኝተው የሚታተሙ መጽሐፍት ዋጋም ከአብዛኛው የኢትዮጵያዊ የመግዛት አቅም በላይ ናቸው። ይህን ጉዳይ አስመልክቶ ኢሳት ያነጋገራቸው አሳታሚዎችና ደራሲዎች ከላይ ለተነሱ ችግሮች የተለያዩ ምክንያቶች ቢኖርም ዋናው ምክንያቱ ግን የወረቀት ዋጋ ውድነት ነው ይላሉ። ወረቀት ህትመት በጣም ተወዷል። በጣም ማለት ነው ዋጋ ንረቱ ከዛሬ ብዙ አመታት ወደ ኋላ መሄድም አያስፈልግም። የዛሬ አመት 5000 መጽሐፍ የምታሳትምበትን ገንዘብ ዛሬ 1000 መጽሐፍ ማሳተም መቻልህን እንጃ። በጣም ተወዷል። ወረቀት ተወዷል። ህትመትችንም ያው በፕሌት ነው። ብረትም ተወዷል። ያው ዲጂታል ፕሪንቲንግ የለም እኛ ጋርና በጣም አዳጋች እየሆነ ነው። መጽሐፍት ብርቅ እየሆኑ ያኔ በኩራዝ አሳታሚ ታተሙ የነበሩ መጽሐፎች እኮ ዋጋቸውን እናውቃቸዋለን። አሁን ደግሞ እንዲሁ ለመስማትም ይከብዳልና ልልበጥ አድርገህ ዋጋ ካይህ ሞራልህ ነው የሚፈስ። ይሄ ደግሞ ያው ዋጋ በመጨመሩ ማተሚያ ቤቶችን በመጨመራቸው የተከሰተ ነገር ነው። እንግዲህ መንግስትም በዚህ ጉዳይ ላይ እዚህ ሀገር ወረቀት የሚመረትበት መንገድ የማመቻቸት ነገር ቢኖር መፍትሄ ይኖረዋል ብዬ አስባለሁ። ኢሳት ነጻ የህዝብ ሚዲያም የአሳታሚዎችንና የደራሲዎችን ቅሬታ በመያዝ የጉዳዩን አሳሳቢነት ለሚመለከታቸው አካላት ለማስረዳትና ለማሳመን እስከምን ድረስ ተጉዛቸዋል ሲል የደራሲያን ማህበር ፕሬዝዳንት የሆኑትን ደራሲ አባራ አዳሙን ጠይቀናል። ፕሬዝዳንቱም ጉዳዩን በተደጋጋሚ ጊዜ ለመንግስት ማሳወቂያቸውንና ከመንግስት በኩል ምላሽ ማግኘት እንዳልቻሉ ይናገራሉ። እኛ እንደ ደራሲ ማህበር በየቦታው በያገኘነው አጋጣሚ ሁሉ እንጮሃለን። ሰብሲዳይዝ ይደረግ፣ መደጎም አለበት፣ ወረቀት መጽሐፍት ላይ የተጣለው ቀረጥ መነሳት አለበት እያልን ነው። አሁንም ይህን እንግዲህ የሚመለከተው ክቡር የገንዘብ ሚኒስትሩንም አካልም ሄደን አነጋግረናል። በደብዳቤ እንዲያውም እስቲ ምክንያታችሁ ምንድነው ግለጹልን ያላችሁበት ብለን ሁሉ ያንንም ጽፈናል እና ውጤቱን እየጠበቅን ነው። እስካሁን ምንም ውጤት አላገኘንም። ታዲያ የወረቀትና የህትመት ጉዳይ ጥያቄ እንደ ሀገር ዘላቂ መፍትሄ እስኪሰጠው ድረስ ጸሐፊያንና የጽሁፍ ውጤቶች እንዳይመናመኑ ማህበሩ ምን አይነት ጊዜያዊ መፍትሄዎችን እየተጠቀመ ነው? ምን አይነት ለውጦችስ ማምጣት ቻለ? ወደፊትስ ምን ለመስራት አሰበ? ከወረቀት ህትመት ውጭ ሌሎች አማራጮችን ለመጠቀም የሚያስችሉ መንገዶችስ ይኖሩ ይሆን ብለን ለጠየቅናቸው ጥያቄ ማህበሩ ከአባላት መዋጮ በሚሰበሰብ 15 ብር የሚተዳደር በመሆኑና የገበያውን ሁኔታ የሚቋቋም ገቢ ስለሌለው ለጊዜው መንግስትን አሰራሩን እንዲያሻሽል ከማወትወት ውጭ የተሻለ አማራጭም ሆነ አቅም የለውም ብለውናል። ወረቀት አላላውስ ካለ የታተሙት መጽሐፍትም ደግሞ 35% የሚቀረጡ ከሆነ ምን ብለህ ትናገራለህ ስለ ኢትዮጵያ ህትመት? ማህበሩ በነገራችን ላይ የሚተዳደረው 15 ብር ከአባላት በሚሰበሰብ መዋጮ ነው። ከዚያ ውጭ ሌላ ገቢ በጀትም ሆነ ምን የለውም። ስለዚህ ማህበሩ እንደ ገቢዎች ሚኒስቴር እንደ ገንዘብ ሚኒስቴር በራሱ ይህን ያደርጋል ብለን የምንናገረው ነገር የለም። አቅም የለውም። መንግስት የትውልድ አደራ የተሸከመ በመሆኑ ደራሲዎችና አሳታሚዎች የሚበረታቱበትን አሰራር በመዘርጋት ለህትመት ውጤቶችና አንባቢያን ምቹ ሁኔታ በመፍጠር ሀገር ገንቢ ምክንያታዊ ዜጋ ለማፍራት ትኩረት ሰጥቶ ሊሰራበት እንደሚገባ የማህበሩ ፕሬዝዳንት መልእክታቸውን አስተላልፈዋል። የባለሙያዎች የማስፈጸም አቅም ማነስ፣ ብልሹ አሰራርና የአመራር ውሳኔ ሰጪነት ላይ የሚታዩ ችግሮች ለፍትህ ስርዓቱ መዛባት መንስኤ መሆናቸው ተገልጿል። የህግ ማዕቀፎችም ሆኑ ውሳኔዎች የዜጎችን መብት ሊያረጋግጡ በሚችል መልኩ አለመፈጸማቸው ዜጎችን ለእንግልት ዳርጓል ሲሉ ኢሳት ያነጋገራቸው የህግ ባለሙያዎች ተናግረዋል። ትዕግስት ተስፋዬ
ሰብአዊ አካላዊና ስነልቦናዊ ጫና የሚያሳድሩ የህግ ክፍተቶችን በማሻሻል ረገድ ሰፊ ስራ እንደሚጠበቅ ተጠቁሟል። የአፈጻጸም ችግሮችን በማሻሻል ሙያዊ ግንዛቤ የሌላቸው ሙያተኞች አጥርቶ ፍትሐዊ አገልግሎት ከመስጠት አኳያ በርካታ ስራዎች ሊሰሩ ይገባል ሲሉ ኢሳት ያነጋገራቸው የህግ ባለሙያዎች ገልጸዋል። የህግ ማዕቀፎችም ሆኑ ውሳኔዎች በተሟላ መንገድ የዜጎችን መብትና ጥቅም ከማስጠበቅ አኳያ የሚስተዋሉ ችግሮችን በማረም የሀብት ክፍልን መዳኘት ይገባል ያሉት የህግ ባለሙያው አቶ ጥጋቡ ደሳለኝ ናቸው። በተለይ በአንዳንድ በሰብአዊ መብቶች፣ በሀብት ክፍፍል፣ በስራ ዕድል ፈጠራ እና አስተዳደራዊ በሆኑ ሁኔታዎች ላይ የመብት መጣሶች ወይም ደግሞ በተገቢው መንገድ የወጡ ህጎች ውሳኔ የተሰጠባቸው ጉዳዮች በተሟላ መንገድ ሳይፈጸሙ የሚቀሩባቸው ሁኔታዎች አሉ። ይሄ ድምር ውጤቱ የአመራር ውሳኔ ሰጭነት፣ የሰደደ መልካም አስተዳደር ችግር፣ ሙስናው፣ የህግ የበላይነት አለመኖር ወይም በሚፈለገው ደረጃ የፍትህ ስርዓቱ ጠንካራ ያለመሆን እና የአመራር ዴፊሲት ወይም ደግሞ የአመራር ችግር፣ አቅም ማነስ እነዚህ ሁሉ ተዳምረው ህጎች በሚፈለገው ደረጃ ወይም የፍርድ ቤት ውሳኔዎች ሁለት አይነት ህግ ነው እንግዲህ የፍርድ ቤት ውሳኔዎችም ህግ ናቸው። በምክር ቤትም ይሁን በህዝብ ተወካዮች ምክር ቤት በፌዴራሉ የወጡ ህጎች ሁሉ የህግ ማዕቀፎች ናቸው እና ህጎች የህግ ማዕቀፎችም ሆኑ ውሳኔዎች በሚፈለገው ደረጃ በተሟላ መንገድ የዜጎችን መብትና ጥቅም ሊያረጋግጡ በሚችሉ መንገድ አለመፈጸማቸው የብዙ ድምር ውጤት ነው። እንስኑነት አሉ። እነዚህ ግን ያው በሂደት መሻሻል መታረም ይኖርባቸዋል። ሌላኛው የህግ ባለሙያ አቶ ካሳው ሙላቱ በበኩላቸው የፍትህ ስርዓቱ ከመልካም አስተዳደር ችግሮች የጸዳ ለመሆኑ በተበዳዮች ስነ ልቦና ላይ ተጽዕኖ ከመፍጠሩ ባሻገር መሰረታዊ መብቶቻቸውን እንዲያጡ ምክንያት ነው ባይ ናቸው። እንግዲህ አጠቃላይ የወንጀል ፍትህ ስርዓቱ ላይ ያለ የአፈጻጸም ክፍተቶች በጣም ሰፊ ናቸው። ከመልካም አስተዳደር ችግሮች ጋር ተያይዘው ያሉ ክፍተቶች በጣም ሰፊ ናቸው። አጠቃላይ ወንጀልን የሚመረምረው አካል በአግባቡ የተጎጂዎችን መብት ባከበረ መልኩ አፋጣኝ ፍትህ ለጉዳዩ ከመስጠት አንጻር በአግባቡ መርምሮ አቃቢ ህግ ፋይል ከአደራጅቶ ከማቅረብ አንጻር እንግዲህ ጊዜ ይወስዳል። እዛ አካባቢ የሚፈጠሩ የብልሹ አሰራር አለ። ሁሉም ቦታም ባይሆን ፖሊስም በፍጥነት ወንጀል መርምሮ ለሚመለከተው አካል ፋይል አደራጅቶ ማቅረብ ላይ እንግዲህ በጣም ሰፊ የመልካም አስተዳደር ችግር የሚታይበት ነው። በዚህ መሀል እንግዲህ ተጎጂዎች ላይ ሌላ ጉዳት ማድረስ ነው የሚሆነው። አፋጣኝ ምላሽ አለማግኘት ራሱ በራሱ ሌላ የስነ ልቦናም ሆነ አካላዊ ጉዳትም ጭምር የሚያደርስ ነው እና ይህም አንዱችን ሌላ ችግር ነው። በዳኞችም ፍርድ ቤት አካባቢ ያለው ሁኔታም ስታዩ እንግዲህ ወንጀል የተፈጸመበት አካል ፍትህ ለመጠየቅ ፍትህ ለማግኘት የሚያደርግበት ሂደት ውስጥ የሚደርስበት መግላላቶች፣ አላግባብ የሆኑ ሂደቶች እነዛም የራሳቸው ተጽዕኖ የሚፈጥሩ ሁኔታዎች ናቸው ያሉትና እንግዲህ አጠቃላይ የወንጀል ፍትህ ስርዓቱ በጣም ቀልጣፋ አለመሆኑ፣ ከመልካም አስተዳደር ችግሮች የጸዳ አለመሆኑ፣ ፈጣን ምላሽ አለመስጠቱና በተለይ ከወንጀል ምርመራ ጋር ተያይዘው የሚፈጠሩ የመልካም አስተዳደር ችግሮች በተጎጂዎች ላይ ስነ ልቦና ላይም እንዲሁም መሰረታዊ መብቶቻቸውን ካለማክበር አንጻር ሰፊ ችግርና ክፍተት የሚፈጥሩ ናቸው። እንደ ሀገር የሚስተዋሉ የህግ ክፍተቶችን በማሻሻል ዜጎች የተሟላና ፍትሐዊ አገልግሎት እንዲያገኙ ምን እየተሰራ ነው ሲል ኢሳት የፍትህ ሚኒስቴርን ምላሽ ለማግኘት ጥረት ቢያደርግም ምላሽ ማግኘት አልተቻለም። ምላሽ ባገኘንበት በማንኛውም ጊዜ የምንመለስበት ይሆናል። በአስቸጋሪ ሁኔታ ውስጥ የሚገኙ ከ700 በላይ ዜጎችን ከማይናማር መመለስ ተችሏል ሲል የውጭ ጉዳይ ሚኒስቴር ያስታወቀውም በዚሁ ባሳለፍነው ሳምንት መጨረሻ ላይ ነበር። በህንድ ኒው ዴልሂ በሚገኘው ኤምባሲ የተቀሩትን ዜጎች የማስመለስ ስራው መቀጠሉም ተመልክቷል። ተጨማሪ አለን። ህገወጥ ስደትን ለማስቀረት በሚደረገው ጥረት ወጣቶች የድርሻቸውን አበርክቶ እንዲያደርጉ ተጠየቀ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በዜጋ ተኮር ዲፕሎማሲ እስካሁን ድረስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ተደርጓል ያሉ ሲሆን ኒው ዴልሂ በሚገኘው የኢትዮጵያ ኤምባሲ በኩል የተቀሩትን ዜጎች ለማስመለስ ጥረት እየተደረገ መሆኑን አንስተዋል። በማያንማር በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለስ ጥረት በዚህ ባለፈው ሳምንትና ከዛ ሳምንት በፊት ባለው ተጠናክሮ ቀጥሏል። እስካሁን ከ700 በላይ ኢትዮጵያውያን
ወደ ሀገራቸው እንዲመለሱ ማድረግ ተችሏል። ሌሎች አሁንም በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ለመመለስም እንዲሁ ኒው ዴልሂ የሚገኘው በኤምባሲያችን በኩል ጥረት ማድረጉ ቀጥሏል። እዚህ ላይ የሚያሳዝነው ጉዳይ መንግስት በአስቸጋሪ ሁኔታ ያሉትን ዜጎቹን ለመመለስ ጥረት እያደረገ ባለበት ወቅትም በእናንተም በኩል በመንግስትም የሚሰጡ ተደጋጋሚ መግለጫዎችንና ማሳሰቢያዎችን በቸልታ በመመልከት አሁንም የዚህ የህገ ወጥ ጉዞ አለመቋረጡ ነው። ህብረተሰባችን ከዚህ አንጻር ራሱንና ልጆቹን ህጋዊ የስራ ስምሪት ውል ወዳልተፈረመባቸው ሀገራት እንዳይሄዱ መከላከል አለበት። በሌላ በኩል ከውጭ ጉዳይ ሚኒስቴር ውክልና አለን በሚል በውጭ ሀገራት ስራ እናስቀጥራቸዋለን እንዲሁም የትምህርት እድል እናመቻቻለን የሚሉ ሀሰተኛ ግለሰቦችና ተቋማት መኖራቸውን ገልጸው እነዚህን ሀሰተኛ ግለሰቦችና ተቋማት በመቆጣጠርና በመከታተል በኩል ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀዋል። በውጭ ሀገራት የሚደረጉ የስራ ስምሪቶች፣ የነጻ ትምህርት እድሎች ወዘተ የውጭ ጉዳይ ሚኒስቴርና በክቡር ሚኒስትሩ የተሰጠ ውክልና አለኝ በማለት በማጭበርበር ወንጀል ላይ የተሰማሩ ግለሰቦችና ሀሰተኛ ተቋማት እንዳሉ ተረድተናል። እነኚህን ተቋማትም ሆኑ ግለሰቦችን በሚመለከተው የህግ አካል ክትትል እንዲደረግበት እያደረግን ነው። የተለያዩ ማህበራዊ ሚዲያዎች ላይ እናንተ ማየታችሁ ይሆናል። የቀድሞ የውጭ ጉዳይ ሚኒስትራችንን ስም በመጥቀስ ማህተም ያለው ወረቀት ሰርኩሌት ያደርጋል። ውክልና ተሰጥቶናል ከውጭ ጉዳይ ሚኒስትሩ ከውጭ ጉዳይ ከተቋሙ ተሰጥቶናል የሚሉ ግለሰቦችና ድርጅቶች ስራ እናፈላልጋለን፣ የነጻ ትምህርት እድል በካናዳ ወዘተ በተለያዩ ቦታዎች እናገናኛቸዋለን እያሉ አሁንም በስራ ላይ ያሉ የውጭ ጉዳይ ሚኒስትራችንን ስም እና ማህተም አስመስሎ በመስራት በመጠቀም እንዲህ ያሉ አሳሳች የሆኑ ቅስቀሳዎችን በማህበራዊ ሚዲያዎች ያደርጋሉ። የህገወጥ የሰዎች አዘዋዋሪዎችንና በሐሰተኛ መረጃ የዜጎቻችንን የሚያጭበረብሩ አካላትን ህብረተሰባችን ከመንግስት ጎን ሆኖ ሊከላከል ይገባል። ከውጭ ሀገራት የትምህርትና የስራ እድል ጋር በተያያዘ በማህበራዊ ሚዲያዎች የሚደረጉ ቅስቀሳዎችን አሉታዊ ውጤት በመገንዘብ ህብረተሰቡ ራሱን እንዲከላከል ጥሪ ቀርበዋል። ለችግሮቻችን ዘላቂ መፍትሄ ለማምጣት ታጣቂ ቡድኖችና በምክክሩ ላይ ያልተሳተፉ የፖለቲካ ፓርቲዎች ተሳትፎ ለምክክሩ ሂደት ውጤታማነት ወሳኝ መሆኑ የተገለጸውን ባሳለፍነው ሳምንት የመጨረሻ ቀን ዕለተ አርብ ነበረ። ይህ የተገለጸው የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ባስጀመረበት ወቅት ነው። ትዕግስት ተስፋዬ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ አስጀምሯል። የምክክር ኮሚሽኑ የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በሃይማኖት አባቶች ጸሎት በይፋ ተጀምሯል። የመድረኩን መክፈቻ ንግግር ያደረጉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በየጊዜው እየተፈጠሩ ያሉ የሀሳብ ልዩነቶች ጦር አማዘው በርካታ ዜጎች ከመፈናቀላቸው በተጨማሪ በርካታ መሰረተ ልማቶች መውደማቸውን ገልጸው ከዚህ አዙሪት ለመውጣትና እነዚህን የዘመናት ጥያቄዎች ለመመለስ ታጣቂ ቡድኖችና በታሪካዊ የምክክር ሂደቱ ላይ ያልተሳተፉ የፖለቲካ ፓርቲዎች ተሳትፎ ወሳኝ በመሆኑ ወደ ምክክሩ እንዲመጡ ጠይቀዋል። ከዚህ አዙሪት ውስጥ መውጣት ያልቻልነው ለምንድን ነው ብለን ራሳችንን ብንጠይቅ የምናገኘው ምላሽ ለችግሮቻችን መፈጠር መሰረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀንላቸው ነው የሚል መልስ እናገኛለን። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። በትጥቅ ትግል ውስጥ ያሉ ወገኖች በተለይም የኦሮሞ ነጻ አውጪ ሰራዊትና የፋኖ ኃይሎች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛው መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩበት የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ።
አክለውም የትግራይ ክልል የምክክር ሂደቱ አካል እንዲሆን ለማስቻል እየተሰራ ነው ያሉ ሲሆን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ የተሳካ እንዲሆን ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ አሳስበዋል። የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ የሃይማኖት አባቶችና መሪዎች፣ የሀገር ሽማግሌዎችና እናቶች፣ የፖለቲካ ፓርቲዎች፣ የሚዲያ ተቋማት፣ የሲቪክና የሙያ ማህበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የማህበረሰብ አንቂዎች፣ የዲሞክራሲ የደህንነትና የጸጥታ ተቋማት፣ ወጣቶች፣ ሴቶች፣ ከሁሉም በላይ ህዝቦቻችን ይህ ታሪካዊ የምክክር ሂደት የተሳካ እንዲሆን የበኩላቸውን ጥረት እንድታደርጉ በአክብሮት የኢትዮጵያ ሀገራዊ ምክክር ኮሚሽን ይጠይቃል። የአጀንዳ ማሰባሰብ የምክክር ምዕራፍ ከዛሬ ጀምሮ ለ3 ቀናት የሚካሄድ ሲሆን በዚህ ምክክር ሂደት የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ መምህራን፣ የሃይማኖት ተቋማት፣ ተጽዕኖ ፈጣሪዎች በአጠቃላይ ከ38 ተቋማት የተውጣጡ ከ850 በላይ ወኪሎች ይሳተፋሉ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የተባበሩት መንግስታት የእርዳታ ኤጀንሲዎችን ለመተካት የአሜሪካና እስራኤል ትብብር የተቋቋመው የጋዛ ሰብአዊ ፋውንዴሽን ከፍተኛ ተቃውሞ እንደገጠመው የታወቀውም ባሳለፍነው ሳምንት ነበረ። የተባበሩት መንግስታት ድርጅትም ከተቋሙ ጋር እንደማይተባበር አስታውቋል። ዮሐንስ ተስፋ የዚህን ዜና ዝርዝር ያቀርበዋል። ይህ ትዕይንት የሚያሳየው ማክሰኞ ከሰዓት በኋላ አልመዋሲ አልራፋህ የተፈናቃዮች መጠለያ አካባቢ ሲሆን በ10 ሺዎች የሚቆጠሩ የተራቡ ፍልስጤማውያን የጋዛ ሰብአዊ ፋውንዴሽን እየተባለ የሚጠራው የምግብ ማከፋፈያ ተቋም ባዘጋጀው ቦታ ተጨናንቀውም ቢሆን የዕለት ጉርስ ለማግኘት ተገኝተዋል። ፍልስጤማውያን ቤተሰቦቻቸውን ለመመገብ በጣም ፈልገው ወደዚህ አዲስ የጋዛ የእርዳታ ማከፋፈያ ማዕከል ተገኝተዋል። ይህ ትርምስ እርዳታው እንደ አዲስ ከተከፈተ በኋላ ብዙም ሳይቆይ የተከሰተ ነው። ለ3 ወራት ከሚጠጋው የእስራኤል እገዳ በኋላ ረሃብ ሁሉንም ስጋቶች የሚቆጣጠረው ይመስላል። አጥር ውስጥ እንድንሰለፍ ተደርገን ነበር። ከዚያም ከ1 ሰዓት ተኩል በኋላ ተራይ ደርሶ የእርዳታ ሳጥን ተሰጠን። ነገር ግን ሰዎች ተርበው ምግቡን ለማግኘት አጥሩን መዝለል ጀመሩ። የእስራኤል ወታደሮችም ወደ አየር ሲተኩሱ ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተንያሁ የእርዳታ ማዕከሉን ለጊዜው መቆጣጠር መጀመራቸውን አምነው በቀጣይ ቀናትም ተጨማሪ የእርዳታ ማከፋፈያ ቦታዎች እንደሚዘጋጁ አክለዋል። እስራኤል ወታደራዊ ዓላማዋን እንድታሳካ በመርዳት ስለተከሰሰው ይህ ድርጅት ብዙም የሚታወቅ ነገር የለም። የጋዛ ሰብአዊ ፋውንዴሽን የተፈጠረው የተባበሩት መንግስታት የእርዳታ ኤጀንሲዎችን ለመተካት በማለም በአሜሪካና እስራኤል መንግስታት ድጋፍ ሲሆን እስራኤል ሐማስን ከሲቪሎች እርዳታ ይሰርቃል ስትል መወንጀሏም ይታወሳል። እናም አዲሱ የእርዳታ ማከፋፈያ ተቋም ያንን ለመከላከል ታስቦ እንደሆነም ቴልአቪቭ አሳውቃለች። ነገር ግን የተባበሩት መንግስታት ኤጀንሲዎች ከአዲሱ ድርጅት ጋር ለመስራት ፈቃደኛ አልሆኑም። ዋናው ነገር አሁንም እየተነጋገርን ያለነው በአሁኑ ወቅት ወደ ጋዛ ስለሚገባ እጅግ በጣም በቂ ያልሆነ የእርዳታ መጠን ነው። ለዚህ ነው ተጨማሪ መተላለፊያዎችን መክፈት ያስፈልገናል የምንለው። እኛ እንድንገባ በተፈቀደልን በእስራኤል በኩል የተመረጠ ሳይሆን ሁሉንም አይነት እርዳታ ማዳረስ እንፈልጋለን። በአልጀዚራ የተሰበሰቡ የቅርብ ጊዜ ምስሎች እስራኤል ከ4ቱ የማከፋፈያ ማዕከላት 3ቱ በደቡብ ጋዛ ራፋህ አቅራቢያና አንድ ወደ ማዕከላዊ ጋዛ ብቻ መቋቋሙን እንዳረጋገጠች ያሳያሉ። በሰሜን የሀገሪቱ ግዛት ግን አንድም የሰብአዊ እርዳታ ማከፋፈያ የለም። ተቺዎች እንደሚሉት ከእቅዱ ጀርባ ያለው ምክንያት በሰሜናዊ ጋዛ የሚኖሩ ሰዎች ምግብ ለማግኘት ወደ ደቡብ እንዲሄዱ ማስገደድ ሲሆን ከዚያም ከደቡብ ወደ ሰሜን እንዲመለሱ በጭራሽ አይፈቀድላቸውም። እስራኤል ረሃብን እያስታጠቀችና ሰብአዊ እርዳታን በመጠቀም ፍልስጤማውያን ላይ የዘር ማጽዳትን እየተገበረች ነው ቢሉም በረሃብ የተጠቁት ጋዛውያን ግን ምንም አማራጭ እንደሌላቸው ይናገራሉ። ሰዎች ከመሬት ላይ ዱቄት ሲሰበስቡ ስላገኘናቸው ወደዚህ ቦታ ሄድን። ሰብአዊ እርዳታ ሲከፋፈል አገኘን። አከፋፋዩ አካል መታወቂያም ሆነ ምንም ነገር አልጠየቀም። ዜጎች ሳጥኖችን
እንዲወስዱ ብቻ ነው የፈቀዱት። መተላለፊያ መንገዶች ተዘግተው በከፍተኛ ረሃብ እየተሰቃየን 88 ቀናት በላይ ቆይተናል። እሁድ ዕለት አወዛጋቢው የዩኤስ እስራኤል ኤጀንሲ ዋና ዳይሬክተር ተልእኮው የሰብአዊ መርሆችን እየጠበቀ አይደለም ሲሉ ስራቸውን በፍቃዳቸው ለቀዋል። ነገር ግን ዓለም አቀፍ ተቃውሞ ቀድሞውኑ የፈጠረው ትርምስ ቢኖርም እስራኤል እቅዷን ልትተወው መሆኑን የሚያሳይ ምንም ምልክት የለም። መረጃውን ስናጠናቀር ሲቢሲ፣ አልጀዚራና ዶይቼ ቬለን በዋቢነት ተጠቅመናል። በመጨረሻም ወደ መጠለያነት በተቀየረ ትምህርት ቤት ላይ እስራኤል በፈጸመችው ጥቃት ሰዎች የተገደሉት ባሳለፍነው ሳምንት ነበረ። እስራኤል ጥቃቱ ኢላማ ያደረገው ቁልፍ የሐማስ ሽብርተኞች በሚገኙባቸው ስፍራዎች ላይ ነው ብላለች። ሸሪፍ ኢማም ተጨማሪ አለው። እስራኤል ቀደም ሲል ትምህርት ቤት በነበረና ወደ መጠለያነት በተቀየረ ቦታ ላይ በፈጸመችው ጥቃት 40 ሰዎች ሲገደሉ 55 ሰዎች ደግሞ መቁሰላቸውን የጤና ባለሙያዎች ገልጸዋል። የጋዛ የጤና ሚኒስቴር እንዳስታወቀው ወደ መጠለያነት በተቀየረው ትምህርት ቤት ላይ በተፈጸመ ጥቃት ሰዎች ተገድለዋል ብሏል። እስራኤል ከሐማስ ጋር የነበረውን የተኩስ አቁም ስምምነት ማቋረጧን ተከትሎ ከማርች ወር ጀምሮ ጥቃቷን አጠናክራ ቀጥላለች። የጥቃቱ ዋነኛ ኢላማ ተደርጎ የተወሰደው ደግሞ ጋዛን በመቆጣጠር ሐማስን መደምሰስና ቀሪ 58 አጋቾችን ማስለቀቅ የሚል ነው። የጋዛ ጤና ሚኒስቴር የድንገተኛ አደጋ አገልግሎት ኃላፊ ፋህሚ አዋድ እንደገለጹት በሰሜናዊ ጋዛ በሚገኝ ትምህርት ቤት ላይ በተፈጸመ ጥቃት 55 ሰዎች ቆስለዋል። አዋድ አክለውም አባትና 5 ልጆችም ከተገደሉ መካከል ናቸው ብለዋል። ፋህሚ እንዳሉት ሰዎች በተኙበት ሰዓት ነው ትምህርት ቤቱ 3 ጊዜ የተደበደበው። በዚህም የሰዎቹ ንብረት እንዳለ በእሳት ተያይዘዋል ብለዋል። በማህበራዊ ሚዲያ በተሰራጨ ምስል ላይ እንደታየው የአደጋ ጊዜ ሰራተኞች እሳቱን ለማጥፋትና ሰዎችን ለማዳን ሲጥሩ ታይተዋል። ምሽት ላይ የተፈጸመው የቦምብ ድብደባ ጥቃት ትምህርት ቤቱን በእሳት እንዲያዝ አድርጓል። በዚህም በኃይል ከቀያቸው የተፈናቀሉ እና በትምህርት ቤቱ የተጠለሉ ፍልስጤማውያን እንቅልፍ ላይ ነበሩ። የሲቪል አደጋ መከላከል ሰራተኞች ከፍርስራሽ ስር በእሳት የተቃጠሉ ሰዎች አስከሬንም ያወጡ ነበር። የእስራኤል ወራሪ ኃይሎች ይህንን ስፍራ ኢላማ አድርገው በሚሳኤል አጠቁት። ከፍተኛ አደጋ ደርሷል። እዚህ ተኝተው የነበሩ የሰዎች አካል፣ የሴቶችና የህፃናት በየቦታው ተበታትነዋል። ወራሪዎቹ ምንም ልዩነት አላደረጉም። ወንድ፣ ሴትና ህፃናትን ነው የገደሉት። እንደምታዩት ኢላማ ያደረጉት እነሱን ነው። ሰዎቹ ሰውነታቸው እንደምታዩት በእሳቱ ተቃጥሏል። የእስራኤል ጦር በበኩሉ ኢላማ ያደረገው ትምህርት ቤቱ የሐማስ የጦር ማዘዣና መቆጣጠሪያ ማዕከል በመሆኑ ነው ብሏል። እስራኤል ለፍልስጤም ሲቪሎች ሞት ምክንያቱ ሐማስ እንደሆነ ደጋግማ ትናገራለች። ምክንያቱ ደግሞ ሐማስ ሁልጊዜ ኦፕሬሽን የሚያካሂደው በሲቪሎች መኖሪያ አካባቢ ነው በማለት በዚህ ግን የሚስማማ የለም። የተለመደ የእስራኤል ጦር ሰበብ ነው። አሳማኝ የሆነ ማስረጃ ማቅረብ አይችልም። በጋዛ የሚገኘው ፋህሚ አልጃርጃዊ ትምህርት ቤት ለሐማስና ለፍልስጤም እስላሚክ ጂሃድ የማዘዣና የመቆጣጠሪያ ማዕከል ነው ማለቱ ብለዋል። ከእስራኤል የደህንነት ኤጀንሲ ሺን ቤት ጋር በጋራ በተሰጠ መልእክት ወደ መጠለያነት የተቀየረው ትምህርት ቤት ለተፈናቃይ ፍልስጤማውያን መጠለያ ነው። ይሁን እንጂ ሽብርተኞች ጥቃት ለመፈጸም የሚያቀዱበትና የደህንነት መረጃ የሚሰበስቡበት ነው፣ የእስራኤል ሲቪሎችና ወታደሮችን ለማጥቃት። ይሁን እንጂ 30 ሰዎች በተቃጠሉበትና በሞቱበት በዚህ ጥቃት ሲቪሎች እንዳይጎዱ በሚል በርካታ እርምጃዎች ተወስደዋል ብሏል በመልእክቱ። የእስራኤል ጦር አያይዞ እንዳለው ምሽቱን ጥቃቱ ተፈጽሟል ቁልፍ በሆኑ ሽብርተኞች መጠለያ በሆነው ትምህርት ቤት ውስጥ ተደብቀው በነበሩት ላይ ብሏል። የፍልስጤም ታጣቂ ቡድን እንዳለው በፋህሚ አልጃርጃዊ ትምህርት ቤት ላይ የተፈጸመው ጥቃት በሰው ልጅ ላይ የተፈጸመ አረማናዊ ተግባር መገለጫ ነው ብሏል። የዓለም አቀፉ ማህበረሰብ ዝምታና የረቡዕ ዓለም አቅም ማጣት እየተፈጸመ ያለውን የዘር ማጥፋት ለማስቆም አለመቻላቸውንም አውግዟል። ቡድኑ በቴሌግራም ባስተላለፈው መልእክት በፋህሚ አልጃርጃዊ የተፈጸመው ዘግናኝ ድርጊት የዚህ ማሳያ ነው ብሏል። የአሜሪካ አስተዳደርና ፕሬዚደንት ዶናልድ ትራምፕ ለዚህ አረመናዊ ድርጊት ሙሉ በሙሉ ተጠያቂ ናቸው ብሏል። እስራኤል በፍልስጤማውያን ላይ የፈጸመች ላለችው ጥቃት ታማኝ አጋርና ደጋፊ ሆነው ቀጥለዋል፣ ለጥቃቱ ሽፋን በመስጠት ብሏል። ቡድኑ አያይዞም ፍልስጤማውያን እየደረሰ ያለውን ጥቃት ለመቋቋም እንዲነሱ ጥሪ አቅርበዋል። ዜናውን ስናጠናቅር አልጀዚራና ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ ሲደርስ የነበረው ኢሳት ሳምንታዊ እዚህ ላይ ተጠናቋል። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ